እንኳን ለሰማዕቱ ለቅዱስ ቂርቆስና ለእናቱ ለቅድስት ኢየሉጣ ዓመታዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የሰማዕቱ የቅዱስ ቂርቆስንና የእናቱ የቅድስት ኢየሉጣን ገድላቸውን እናሰማለን። አንድ አምላክ በሆኑ በአብና በወልድ በመንፈስ ቅዱስ ስም የቅዱስ ቂርቆስን ገድል የእናቱ የቅድስት ኢየሉጣንና በገዢው በእስክንድሮስ ዘመን ሰማዕትነትን የተቀበሉ የሌሎቹ 11434 ሰማዕታትን ዜና እናሰማለን። በዚህ ዘመን በኪልቅያ አብያተ ክርስቲያናት ምእመናን ላይ ጽኑ ስደት ሆነ። በዚያን ዘመን ኢየሉጣ የምትባል አንዲት ሴት ነበረች። ያችም ሴት ከታናሽነቷ ጀምሮ እግዚአብሔርንም የምትፈራ ሴት ነበረች። ስደቱንም በሰማች ጊዜ ገዢውን ከመፍራቷ የተነሳ ከሮም ሸሸች። የኪልቅያ አውራጃ ወደ ሆነች ወደ ጠርሴስም ደረሰችና በዚያ ተቀመጠች። ስለዚህ ስደቱም ስለ ጌታችን ልደትና እንዲሁ ስለ ስደቱ ከማቴዎስ ወንጌል አምጥተን እንናገር ዘንድ መንፈሳዊ ሕሊናችን ግድ አለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በንጉሡ በሄሮድስ ዘመን የይሁዳ ክፍል በምትሆን በቤተልሔም በተወለደ ጊዜ እነሆ ጥበበኞች ወደ ምስራቅ መጡ። የአይሁድ ንጉሥ የተወለደው የት ነው እያሉ ኢየሩሳሌም ደረሱ። በምስራቅ የእነርሱ ገንዘቡ የሆነ ኮከብን አይተን እንሰግድለት ዘንድ መጥተናል አሉ። ንጉሡ ሄሮድስም በሰማ ጊዜ ደነገጠ፣ እንዲሁም ታወከ። ኢየሩሳሌምም በመላዋ ከእርሱ ጋር ታወከች። ሄሮድስም ሊቃነ ካህናቱንና የሕዝቡን ጸሐፎች ሰበሰባቸው። ክርስቶስ የሚወለደው ቤት ነው ብሎ ጠየቃቸው። የይሁዳ ክፍል በምትሆን በቤተልሔም ነው አሉት። በነቢይ እንዲህ የሚል ጽሑፍ አለና አንቺ የኤፍራታ ክፍል የምትሆኝ ቤተልሔም የይሁዳ ነገሥታት ከሚነግሱባቸው ሀገሮች አታንሽም። ሕዝቦቼ እስራኤልን የሚጠብቅ ንጉሥ ስለ አንቺ ይወለዳል። ከዚህ በኋላ ሄሮድስ ሰብአ ሰገልን ብቻቸው በቀስታ ጠራቸው። ኮከቡ የተገለጠላቸውን ዘመንም ከእነርሱ ተረዳ። ወደ ቤተልሔምም ላካቸው። ሄዳችሁም ይህ ሕፃን የተወለደበትን ጠይቁ፣ ያገኘሁትም እንደሆነ እኔም መጥቼ እሰግድለት ዘንድ ወደ እኔ ተመለሱና ንገሩኝ አላቸው። እነርሱም ከንጉሡ ይህንን ሰምተው ሄዱ። እነሆ በምስራቅ ያዩት ኮከብም ሕፃኑ ካለበት ቦታ ቆመ። ኮከቡንም በተመለከቱ ጊዜ ታላቅ ደስታን ተደሰቱ። ወደ ቤት በገቡ ጊዜም ሕፃኑንና እናቱን ማርያምን አገኙ። ወደ መሬት ወድቀውም ሰገዱለት። ሳጥናቸውንም ከፈቱ። የእጅ መንሻም ወርቅ፣ ከርቤና ዕጣን ገበሩለት። መልአኩም በሕልም ተገለጠላቸውና በሄሮድስ በኩል እንዳይመለሱ ነገራቸው። በሌላ መንገድም ቤታቸው ገቡ። እነርሱ ከሄዱ በኋላ የእግዚአብሔር መልአክ እነሆ ለዮሴፍ በሕልም ተገለጠለት። ተነስትና እናቱንና ሕፃኑን ይዘ ወደ ግብፅ ሽሽ፣ እስከምነግር ድረስ በዚያ ኑር፣ ሄሮድስ ሕፃኑን ይገድለው ዘንድ ይሻዋልና አለው። ተነስቶም ሕፃኑንና እናቱን ይዞ ወደ ግብፅ ሄደ።
ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢዩ የተነገረው ይፈጸም ዘንድ ሄሮድስ እስኪሞት ድረስ በዚያ ኖረ። ይህን አምላካዊ የሆነ የወንጌል ቃልም ያለ ምሳሌ አንተወውም። ምሳሌውም እንዲህ ነው። ቀናተኛው ሄሮድስና ከሃዲው እስክንድሮስ እነሆ በአመፃ አንድ ሆኑ። ድንግል ማርያምና ቅድስት ኢየሉጣም በስደት አንድ ሆኑ። ሕፃኑ ቂርቆስም ለሁሉ መልካም ሥራ ጥንታውያንና የመጀመሪያ የሆነ ጌታ ኢየሱስ ክርስቶስን መሰለው። ጌታችን ሕፃን ሳለ እንደ ተሰደደ እርሱም በሕፃንነቱ ተሰዷልና ስደትን ከመቀበል ጀምሮ ሞትን እስከ መቀበል ድረስ ከገሃነማዊ ሞት ይልቅ ሕይወት ስለሆነ ስለ ጽድቅ ጌታውን ያልመሰለበት ተግባር የለም። ጠርሴስም ግብፅን መሰለቻት። እነሆ ግብፅ ጥንቱን እንደዚህ ያለ ሀብት ጸጋ ያልተገባች ነበረች። አሁን ግን ግብፅ የምታበራውን ያህል ፀሐይ አያበራም። የድንግል ማርያም ልጅ ስለ እኛ ስደተኛ ሆኖ በእርሷ ኑሯልና ስለ እኛ የተሰደደውን ሕፃንም ግብፅ ተቀብለዋለችና። የዘመን ባለጸጋ ሲሆን በእርሱ በሕፃኑ ክብር ያን ጊዜ ከብራለችና። ዓለምንም ሁሉ የፈጠረ ሲሆን ስለ እኛ ሕፃን ሆነ፣ በሥጋና በደም መሰለን። ፈርቶ እንደ ሸሸ አናስብም። የሕፃኑ መሸሽ ዲያብሎስ እንዳሸሸው እናስብ እንጂ። የሕፃኑ ቂርቆስም ዲያብሎስን እንደ ጨዋታ አደረገለት። ሰሎሞንም ኀጢአተኛ ሰው ማንም ሳይከተለው ይሸሻል በማለት እንደተናገረው ድምፁን በማሰማት የሚሸሽ ሆኗልና። ከኃይለኛ ቤት መግባትና ገንዘቡን መዝረፍ የሚቻለው ማንም የለም። ኃይለኛ ሰው ሀብቱን ሁሉ በሚጠብቅበት ገንዘብ በጦር መሳሪያው ቅጥሩን ይጠብቃልና። የሚበረታ ከመጣም ድል ያደርገዋል። የሚተማመንበትን የጦር መሳሪያም ይማርከዋል። ስሙ ገናና የሆነ ኢየሱስ ክርስቶስም እነሆ ለማሳት ኃይለኛ የሆነ ሰይጣንን ድል ነሳውና ደካማ አደረገው፣ ጥበቡንም አፈራረሰበት። የሕፃኑ ቂርቆስ የሆነው የጦር መሳሪያው የሆነው ድል ማድረጊያውን ሰጠው፣ በቤቱም የዘረፈውን ከፈለለት። ይህንም አገዛዙን ማጥፋት ነው። የኀጢአትን እሾህ መስበር፣ ትዕቢቱን ማድከምና አዳም የሰማውን የመገዳደር ቃል ማስወገድ ነው። ይህን ኃይልም እነሆ በቅዱስ ቂርቆስ ላይ በአክሊል ገለጠ። ሄሮድስ ስለገደላቸው ሕፃናትም ይህ ሕፃን ቂርቆስ አለቃቸው ነው። ሁሉም በሞት ይመስሉታል፣ የሥላሴን ስም በመስበክ ግን አይመስሉትም። ሞታቸውም በፈቃዳቸው አይደለም። ሄሮድስ ከእነርሱ አንዱ ከሆነ ብሎ ክርስቶስን ቢፈልግ እንዲሁ ገደላቸው እንጂ እርሱ ይገድለው ዘንድ ይሻ ነበርና። ቅዱስ ቂርቆስ በአደባባይ ቆሞ በሥላሴ ስም አስተማረ። ሥላሴን በማምለክም በፈቃዱ ሞተ። የእጅ መንሻን ያመጡ ዘንድ ሰብአ ሰገልን አለቃቸው ቂርቆስን እጅ ነሱትና ሥላሴን በማምለክ ከእርሱ ጋር በሞት የተባበሩት 11434 ሰማዕታትን እንዲሁ መሰሏቸው። ገዢው እስክንድሮስም እነሆ ከእርሱ ወደ ተሰደደባት ሀገር ደረሰ። ወታደሮቹም ክርስቲያኖችን ፈለጓቸው። ያን ጊዜም ወታደሮቹ ቅድስት ኢየሉጣን ያዟት፣ ወደ ገዢው ወደ እስክንድሮስም ወሰዷት። እነሆ ይህች ሴት ጠንቋይ ናት። በሀገሮቹ ሁሉም መድኃኒትን ታደርጋለች፣ ትጠነቁላለች። ሰዎችንም ለአማልክት እንዳይሰዉ ትከለክላለች። አማልክት የሚጠቀሙት የለም፣ ሕይወትም የላቸውም ትላለች። እንዲህ ብለው ነገሩት። እስክንድሮስም ይህን በሰማ ጊዜ ከየት ሕዝብ ወገን ነሽ? ዘመድሽስ ማን ነው? ሀገርሽስ ሴት ነው? ንገሪኝ አላት። ቅድስት ኢየሉጣም መለሰችለት፣ የእኔ ሕዝቤ የኒቆኒዎስ ሀገር ሰዎች አለቃው ኢሳዊሮስ ነው።
የዘር ሐረጌም ከጥንት ነገሥታት ወገን ነው። ከቤተ መንግሥት የምሆን የአንጌቤናዊት ነኝ። በአንተ ምክንያትም እስከዚህች ሀገር ድረስ ተሰደድኩ። ዛሬ ግን እነሆ በእጅህ ነኝ አለችው። ገዢው በእጄ እንደሆንሽ ካወቅሽ ለአማልክቶቼ ሰዊ አላት። የተቀደሰች ኢየሉጣም እኔ ለረከሱ አማልክት አልሰዋም አለችው። እርሱም ከሁሉ አስቀድሞ እስኪ ስምሽን ንገሪኝ አላት። እርሷም እኔ ክርስቲያን እባላለሁ አለችው። ገዢውም ከእኔ ጋር እንደዚህ አይነት መልስ መመላለስ አይጠቅምሽም፣ ነገር ግን እንዳትሞች ንገሪኝ አላት። የተቀደሰች ኢየሉጣም እኔ ክርስቲያን ነኝ አላልሁምን? በሰው ዘንድ የምጠራበትን ስሜን ከፈለግከው ኢየሉጣ እባላለሁ አለችው። ገዢውም ለአማልክቶች ሰዊ አላት። እርሷም ከዚህ ቀደም ለረከሱ አማልክት የሰዋውበት ጊዜ የለም፣ ዛሬም አልሰዋም አለችው። ገዢውም ትሰዊ ዘንድ እንዲሁ ነገርኩሽ፣ የማትሰዊ ከሆነ አስፈሪ የተለያዩ ስቃዮችን አመጣብሻለሁ አላት። ቅድስት ኢየሉጣም ይህን ታደርግ ዘንድ ከፈለግ 3 ዓመት ከ3 ወር የሆነው ሕፃንን ይፈልጉ ዘንድ ሰዎችን ወደ ከተማ ላክ፣ ወደ አንተም ያምጡት። እርሱም እኔም አንተም የምናመልከውን ይነግርሃልና። ሕፃኑም መጥቶ አማልክትህን እናምልክ ቢለኝ እሺ አልልም፣ አንተና ዘመዶችህ አምልኳቸው እንጂ፣ እኔ ግን ለአምላኬ ለእግዚአብሔር እገዛለሁ አለችው። ገዢውም የ3 ዓመቱን ሕፃን ልጅ ይፈልጉት ዘንድ ወታደሮቹን ላከ። ነገር ግን አላገኙትም፣ የአገሩ ሰዎች ልጆቻቸውን ደብቀዋልና። ከዚያ ከከተማው ቅጽር ወጥቶ የጳውሎስ ወደ ተባለው በረሃ ደረሱ። የቅድስት ኢየሉጣን ልጅ ቅዱስ ቂርቆስንም በዚያ አገር አገኙት። ወታደሮቹም የሀገሩን ሰዎች ይህ ሕፃን ስንት ዓመቱ ነው ብለው ጠየቋቸው። እርሱም ይህ ሕፃን 3 ዓመት ከ3 ወሩ ነው፣ በኢቆንዮን ወደዚህ የሸሸች የአንጌቤናዊቷ ክርስቲያን ሴት ልጅ ነው አሏቸው። ወታደሮቹም ይህን ሕፃን ያዙት። ይህ ሕፃን ለገዢው የሚናገረው ነገር አያጣም፣ ለክርስቲያኖች ወገን ነውና። እንዲህም እያሉ ወደ ገዢው ወሰዱት። ወደ ገዢውም ባደረሱት ጊዜ የሚያስገርም መልኩንና የሚያምር ደም ግባቱን ተመልክቶ ፈጽሞ ወደደው። ደስተኛ የሆንህ ሕፃን ሆይ ሰላምታ ይገባሃል አለው። ሕፃኑም እውነትህን ነው፣ እኔ በአምላኬ ደስታ ደስተኛ ነኝ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለጎስቋሎች ደስታ የላቸውም ብሏልና በማለት መለሰለት። ገዢውም እንዲህ አይነት እንኳን ነገር ሳልጠይቅህ ሕፃን ስትሆን እንደዚህ አይነት ነገር እንዴት ትመልስልኛለህ አለው። ማር ቂርቆስም ከዚህ የሚበልጥ ነገር እነግርሃለሁ። ስሙ ይመስገን አምላኬ ክርስቶስ ከዚህ ሁሉ አስቀድሞ ስለ እኔና እንደ እኔ ስላሉት ምእመናን ይዘው ወደ ነገሥታትና ወደ መሳፍንት አደባባይ ይወስዷችኋል፣ ያስሯችኋል። በእነርሱም ምስክር የሆንባቸው ዘንድም ስለ ስሜ ይህ ሁሉ ያገኛችኋል። የምትናገሩትን በልባችሁ እንዳታስቡ ወቁ። መከራከር እንዳይችሉም ርዕቱ አንደበትንና ጥበብን እሰጣችኋለሁ። በእኔ ስም ስላመናችሁ ዘመዶቻችሁ፣ ወንድሞቻችሁ በእናንተ ላይ ይነሳሉ፣ አሳልፈውም ይሰጧችኋል። ከራስ ጸጉራችሁም አንዲትስ እንኳን አትጠፋም። በመታገሳችሁም ነፍሳችሁን ታድናላችሁ በማለት የተናገረ አይደለምን አለው። ገዢው እስክንድሮስም ሕፃኑን ስምህ ማን ነው አለው። ቅዱስ ቂርቆስም እኔ ከንጹሕ ምንጭ ከማይጎድል ትልቅ ጉድጓድ የመነጨው የክርስቲያን ወገን የምሆን ውሃ ነኝ አለው። ገዢውም እንዳትሞት ስምህን ንገረኝ አለው። ሕፃኑም እኔ ክርስቲያን ነኝ፣ እናቴ የምትጠራኝና በተጠመቅኩ ጊዜ ካህኑ ያወጣልኝ ስም ግን ቂርቆስ ነው አለው። ገዢውም ቂርቆስን እሺ በለኝና ለአማልክቶች ሰዋ፣
እንደዚሁ ጎልማሳ በምትሆንበት ጊዜ በአማልክቶች ቤት አለቃ አድርጌ እሾምሃለሁ። ከገዢዎች ነገሥታት ይልቅ አንተ የከበርክ ትሆናለህ። ከእነርሱም ብዙ ወርቅና ብር ትቀበላለህ አለው። ሕፃኑ ቂርቆስም የሰይጣን አገልጋይ ሆይ ከኔ ራቅ፣ ወርቅህና ብርህ እንዲሁ ለጥፋት ይሁንልህ። አእምሮ እያለኝ በብዙ ገንዘብ የምታሸንፈኝ ይመስልሃልን? እግዚአብሔር ገንዘቡ የምሆን ሕፃን ነኝ። እነሆ በብርሃናዊ ዓለም በመንግሥተ ሰማያት ዕድል ፈንታ ጽዋ ተርታ የለም። ልብህ በእግዚአብሔር ፊት ቅን አይደለምና ምናልባትም የልብህን ክፋት ይቅር ቢልህ ከክፋት ተመለስ፣ ለእግዚአብሔርም ተገዛ። በመራራ መርዝ ተይዘህ አይሃለሁና በአመፅ ማሰሪያ ውስጥም አለህና አለው። ገዢውም ሕፃን ሆይ ያስተማረህ ማን ነው? አባት ነው ወይንስ እናት ናት? ወይንስ ይህን ነገር ያስተማረህ ሌላ ሰው ነው? እስኪ ንገረኝ አለው። የተከበረው ሕፃንም ሰነፍና የማታስተውል ሽማግሌ ሆይ ይህን እንዴት ትጠይቀኛለህ? እኔስ አባቴም እናቴም አላስተማሩኝም፣ ሌሎችም አልነገሩኝም፣ ሥላሴ አስተማረኝ እንጂ። የ3 ዓመት ከ3 ወር ሕፃን እኔን ላስተምርህ አንተም ልትሰማ የማትችለውን የሥላሴን ምስጢር እነሆ እነግርሃለሁ አለው። የማር ቂርቆስ ዕድሜው በወራት ሲቆጠር 33 ወራት ናቸው። 30 ወሮችም ሥላሴን ያስተምራሉ። ዳግመኛም 30 ወሮች የጌታ የኢየሱስ ክርስቶስ ዕድሜው 30 ይሆን ነበር በማለት ወንጌላዊው ሉቃስ እንደተናገረ ለስሙ ምስጋና ይግባውና አምላክ ሰው ሆኖ እንደ ሰው በተመላለሰባቸው ዓመታት እንዲሁ ይመስላሉ። 3 ወሮችም ለስሙ ስግደት ይግባውና ጌታ ኢየሱስ ክርስቶስ በዓለም ወሬ ላስተማረባቸው እንደዚሁ ለ3 ዓመታት ምሳሌዎች ናቸው። ከዚህም በኋላ ገዢው ወታደሮቹን አዘዘ። ሕፃኑን በራሳችሁ ተሸከሙትና ከመሬት ጣሉት፣ ሁላችሁም 50 ግርፋት ግረፉት አለ። ጽኑ ግርፋትን ሲገርፉትም ዓይኖቹን ወደ ሰማይ አነሣ። ከፍ ባለ ድምፅም አቤቱ ውስጣዊና ውጫዊ ሰውነቴ ያመሰግንሃል፣ ለአንተ ምስጋና ይገባልና። የማትሞት ዘላለማዊ ንጉሥ ሆይ በዚህ ዓለም ወደ ትልቅ ችግርና ስቃይ እንዳልወርድ ወደ አንተ እጸልያለሁ እያለ እግዚአብሔር አምላክን ለመነ። ሕፃኑ ታግሶ ይህን ሲጸልይም የሚገርፉትን አላቋረጡም ነበር። እርሱ ግን ከመሬት ተኝቶ ነበር። ነገር ግን በሰውነቱ አንድ የግርፋት ምልክት እንኳን አልተገኘበትም። ጀርባዬን ለግርፋት ጉንጮቼንም ለጥፊ ሰጠው፣ ፊቴንም ከምራቅ አክታ አልመለስኩም ያለውን ስሙ ዘላለማዊ የሆነ አምላኩንም እነሆ መሰለው እንጂ። አባሎቹ ሐዋርያትም ይቅር ባይ ስለሆነው ስለ ክርስቶስ ስም ብለው ግርፋትን ተቀበሉ። መገረፋቸውንም እንዲሁ የሐዋርያት ሥራ ግብረ ሐዋርያት የተባለው መጽሐፍ እንዲህ በማለት ተናግሯልና። ከዚህ በኋላ የካህናት አለቃ ከእነርሱ ጋር የነበሩት ሰዱቃውያን የሆኑ ሰዎች ተነሱ። በእርሱ ላይም ሐዋርያትን ያዟቸው፣ እንደዚሁ በእስር ቤትም አዋሏቸው። የእግዚአብሔር መልአክም በሌሊት የእስር ቤቱን በር ከፈተና አወጣቸው። ሂዱና ወደ ምኵራብ ገብታችሁ ይህን የሕይወት ትምህርት ለሕዝቡ አስተምሩ አላቸው። ይህንም ሰምተው በጠዋት ገስግሰው ወደ ምኵራብ ገቡ። ለሕዝቡም በግልጽ አስተማሯቸው። የካህናቱም አለቃና ከእርሱ ጋር ያሉትም የእስራኤልን አለቆች ሁሉ በአደባባያቸው ሰበሰቡ። እንደዚሁም ሐዋርያትን ያመጧቸው ዘንድ ወደ ቤተ መቅደስ ላኩ። መልእክተኞችም ደረሱ፣ ነገር ግን አጧቸው። ተመልሰውም የእስር ቤቱ ተቆልፎ እንደ ሁልጊዜው ፈጽሞ ተዘግቶ አገኘነው ብለው ነገሯቸው። ወታደሮቹም በሩን ይጠብቃሉ፣ ስንከፍተው ግን ከውስጥ ያገኘነው አልነበረም አሉ። የካህናት አለቆቹምና የምኵራብ አለቃ
ይህን ነገር በሰሙ ጊዜ የሚያደርጉትን አጡ። ይህ ነገር ምንድን ነው አሉ። አንድ ሰውም መጣና ያሰራችኋቸው እነዚህ ወንዶች አሉ አሉ። እንደዚሁም በምኵራብ ቆመው ሕዝቡን ያስተምራሉ አላቸው። ከዚህም በኋላ የምኵራብ አለቃ እያታለለ ያመጧቸው ዘንድ ከወታደሮቹ ጋር ሄዱ። እንዳይወግሯቸው ሕዝቡን ይፈሩ ነበርና አመጧቸውና በአደባባይ መካከል አቆሟቸው። የካህናት አለቆችም መረመሯቸው። በኢየሱስ ክርስቶስ ስም ለማንም እንዳታስተምሩ አልከለከልናችሁምን? ነገር ግን ትምህርቱን በኢየሩሳሌም አደረሳችኋት። የዚህን ሰው ደም በእኛ ላይ ልታደርጉ ትሻላችሁን? አሏቸው። ጴጥሮስም ከሐዋርያት ጋር መለሰላቸው፣ ለሰው ከምናደላ ለእግዚአብሔር ብናደላ ይሻለናል። የአባቶቻችን አምላክ እናንተ ወንጀለኛ አድርጋችሁ በእንጨት የሰቀላችሁት ልጁ ኢየሱስ ክርስቶስን አስነሣው። እርሱንም እግዚአብሔር ሕይወትን ሰጭ አደረገው፣ በቀኙም አስቀመጠው። ኀጢአታቸው ይሰረይላቸው ዘንድ ለእስራኤል ንስሐ ሰጣቸው። ለዚህ ነገር ምስክሮቹ እኛ ነን። ላመኑበት እግዚአብሔርም መንፈስ ቅዱስን ሰጣቸው። ይህንን ነገር በሰሙ ጊዜ ተቆጡ፣ ጥርሳቸውንም አፋጩ፣ ሊገድሏቸውም ፈለጉ። ከፈሪሳውያን ወገን የሆነ የኦሪት መምህር ስሙ ገማልያል የተባለ አንድ ሰውም ከአደባባይ ተነሣ። በሁሉ ዘንድ የከበረ ነበር። ሐዋርያትን ጥቂት ከአደባባይ እንዲያርቋቸው አዘዘ። እናንተ የእስራኤል ሕዝቦች ሆይ ራሳችሁን አድኑ፣ በእነዚህ ሰዎች ላይ የምታደርጉትን እወቁ። ከዚህ ዘመን አስቀድሞ በመጀመሪያ ቴዎዳስ ተነሣ፣ ራሱንም ከፍ ከፍ አደረገ። 400 የሚሆኑ ሰዎች ተከተሉት። እነርሱም በእርሱ ያመኑትም ሁሉ ጠፉ፣ ተበተኑ፣ እንዳልተጠሩም ሆነ። ከእርሱ በኋላም ሰዎች ስለ ግብር በተቆጣጠሩበት ዘመን የገሊላው ይሁዳ ተነሣ፣ ብዙ ሰዎችም ተከተሉት። የቅዱስ ኢያቄምና የቅድስት ሐና ረድኤታቸው በረከታቸው አማላጅነታቸው አይለየን፣ ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሐምሌ 15 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 15 በዚች ቀን የሶርያ ሰው ቅዱስ አባት ኤፍሬም አረፈ። ይህም ቅዱስ ከዋክብትን ከሚያመልኩ ሰዎች ሀገር ነው። አባቱም ክብር ይግባውና የክርስቶስን አምልኮት የሚጠላ የጣዖት ካህን ነበር። በዚያን ጊዜ የእግዚአብሔር ቸርነት ቀሰቀሰችውና አነሳሲታ የንጽቢን ጳጳስ ወደ ሆነው ወደ አባ ያዕቆብ ወሰደችው። እርሱም የቤተ ክርስቲያን ትምህርትን አስተምሮ የክርስትና ጥምቀትን አጠመቀው። በእርሱም ዘንድ በጾምና በጸሎት ያለማቋረጥ እየተጋደለ ለብዙ ዘመናት ኖረ። የመንፈስ ቅዱስም ጸጋ አደረበት። የአሕዛብንም ነገር ተከራክሮ እንዲሁ ይረታቸው ነበር። ኒቅያ በሚባል ከተማ የ318 አባቶች ኤጲስቆጶሳት ጉባኤ በተደረገ ጊዜ ይህ ቅዱስ ኤፍሬም ከመምህሩ ከአባ ያዕቆብ ጋር ወደ ቅዱሳን ጉባኤው ሄደ። ከሃዲው አርሳኒዮስን አውግዘው ከለዩት በኋላ ይህ ቅዱስ ኤፍሬም በዚህች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። ከዚህም ራእይ የተነሣ አደነቀ። ይገልጽለትም ዘንድ ወደ ጌታ ጸለየ። ይህ የቂሳርያ ሊቀ ጳጳሳት ብፁዕ ባስልዮስ ነው የሚል ቃል ከሰማይ ወደ እርሱ መጣ። ቅዱስ ኤፍሬምም ያየው ዘንድ ወዶ ወደ ቂሳርያ ሀገር ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ገብቶ በማዕዘኑ በኩል ቆመ። ቅዱስ ባስልዮስንም ወንጌልን ሲያነብ በመጣ ጊዜ ዋጋው ብዙ የሆነ ከወርቅ የተሠራ ልብሰ ተክህኖ ለብሶ አየው።
ሦስት ምልክቶችንም እስኪያይ ድረስ ተጠራጠረ። ምልክቶቹም እሊህ ናቸው። ነጭ ርግብ መታ በራሱ ላይ አረፈች። ሁለተኛም በልብሱ ላይ የሚያርፍ ተሕዋስያን እንዲሁ ይቃጠሉና ይረግፉ ነበር። ሦስተኛም ከአፉ የእሳት ነበልባል ወጥቶ በምዕመናን ላይ ያድር ነበር። ከዚህም በኋላ ቅዱስ ባስልዮስ ቅዱስ ኤፍሬምን በስሙ ጠራውና እርስ በርሳቸው ሰላምታ ተለዋወጡ። በአስተርጓሚ ይነጋገሩ ጀመሩ። የየራሳቸውን ቋንቋ ይገልጽላቸው ዘንድ ወደ እግዚአብሔር እንዲጸልይ ቅዱስ ኤፍሬም እንደዚሁ ቅዱስ ባስልዮስን ለመነው። በጸለየ ጊዜም ተገልጾላቸው ያለ አስተርጓሚ ተነጋገሩ። ከዚህ በኋላ ቅዱስ ኤፍሬምን ዲቁና ሾመው። ከጥቂት ወራት በኋላ ቅስና ሾመው። ከእርሱም ብዙ ትሩፋቶች ተገለጡ። በመንፈሳዊ ተጋድሎ ሁሉ ተጋደለ። አንዲት በወገን የከበረች ባለጸጋ ሴት ነበረች። ራሷንም ለካህናት ለማስመርመር እንዲሁ ታፍር ነበር። ከታናሽነቷ ጀምራ የሠራችውን ኀጢአቷን ሁሉ ጽፋ ወደ ቅዱስ ባስልዮስ አመጣች። አባቴ ሆይ ከዚህ ክርታስ ውስጥ ያሉት ኀጢአቶቼ ይደመሰሱ ዘንድ ተናገር ብላ ለመነችው። እርሱም እንዳልሽ ይሆንልሽ አላት። እርሷም ክርታሱን በገለጠች ጊዜ ከአንዲት ኀጢአቷ በቀር ኀጢአቷ ሁሉ ተደምስሶ አገኘች። ያችም ኀጢአት አስጨናቂና ታላቅ ኀጢአት ነበረች። ባገኘቻትም ጊዜ ያችን የቀረችውን ኀጢአቷን ያጠፋላት ዘንድ አልቅሳ ለመነችው። እርሱም ወደ ቅዱስ ኤፍሬም ሂድ፣ እርሱ ይህችን የቀረች ኀጢአትሽን ያስተሰርይልሻል አላት። ወዲያውም ወደ ቅዱስ ኤፍሬም ሄዳ ከእርሷ የሆነውን ሁሉ ነገረችው። እርሱም እንዲህ አላት፣ ፈጥነሽ ወደ ቅዱስ ባስልዮስ ሂጅ፣ ግን ሞቶ ወደ ቤተ ክርስቲያን ሲወስዱት ታገኛለሽ። ሳትጠራጠሪ ይህችን ክርታስ በላዩ ጣይ ይደመስስልሻል። ያችም ሴት ወደ ቅዱስ ባስልዮስ ተመለሰች። ሙቶ ተሸክመው ወደ ቤተ ክርስቲያን ሲወስዱት አገኘችው። ያንንም ክርታስ በአስክሬኑ ላይ ጣለችው። ወዲያውም እንዲሁ ተደመሰሰላት። ይህም ቅዱስ ኤፍሬም ብዙ ታምራቶችን አድርጓል። ዘመኑም ዲዳን የሚባል አንድ ከሃዲ ተነሳ። ይህም አባት ኤፍሬም ተከራክሮ ረታው። እጅግም ብዙ የሆኑ 11,000 ድርሳናትንና ተግሳጻትን ደረሰ። ከነርሱም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋ ነው። አቤቱ የጸጋህን ማዕበል ግታልኝ እስከሚል ድረስ ድርሳናትን ደርሷል። መልካም የሆነ ገድሉን በፈጸመ ጊዜ ወደ ወደደው ወደ እግዚአብሔር አምላኩ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በብፁዕ ኤፍሬም ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከ45 ሰማዕታት ጋር የአባ ሐሪዮንና ታምራትን የሚያደርግ የመስተጋድል መነኮስ የፍሬምናጦስ መታሰቢያቸው ነው። በምስር ስንክሳር እንደተጻፈም የሕፃኑ ቂርቆስ የሰማዕትነቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ለአባቶቻችን ቅዱሳን ሐዋርያት ጴጥሮስና ጳውሎስ በንጉሥ ጰራግሞስ ላይ ታምራትን አደረጉ። አምላክን ከወለደች ከእመቤታችን ቅድስት ድንግል ማርያም ፍልሰት በኋላ ደመና ነጥቆ ወሰዳቸውና በቤተ መንግሥት መካከል አወረዳቸው። ንጉሥ ጰራግሞስን ባያቸው ጊዜ ደንግጦ እናንተ ምንድናችሁ አላቸው። እርሱም መንግሥታትን ሁሉ የሚያጠፉ እንዲሁም የሚሰሙትን ማዳን የሚችል የሕያው እግዚአብሔር ልጅ የክርስቶስ ባሮች ነን አሉት። ንጉሡም ነገራችሁ ትክክለኛ መሆኑን እንዴት ማወቅ እችላለሁ አላቸው። ከዚህ በኋላ ክብር ይግባውና ጌታችን ያደረጋቸውን ድንቆችን ታምራቶችን ነገሩት። የቀኝ ዓይኗን ወፍ ያወጣው አንዲት ልጅ አለችኝ፣ እርሷን ካዳናችኋት በአምላካችሁ አምናለሁ አላቸው። ልጅህን ወደ እኛ አምጣ አሉት። ልጁን ወደ እነርሱ አመጣት። ሐዋርያትም ወደ እግዚአብሔር ጸልየው እጃቸውን በዓይኖቿ ላይ አኖሩ።
ያን ጊዜም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዳነች። ንጉሡና ሕዝቡ ሁሉ አይተው ከሐዋርያት እግር በታች ሰገዱ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ከዚህም በኋላ ሐዋርያት ክብር ይግባውና ጌታችን ኢየሱስ እንዳዘዛቸው ወደ ሀገረ ፊልጶስ ሄዱ። ሰይጣንም በእንዶር ንጉሥ ተመስሎ አጋንንትን በጭፍራ አምሳል አስከትሎ ወደ ንጉሥ ጰራግሞስ መጣ። በሥራቸው ሀገርን ሳያጠፉ ሊን ሁሉ ሥራይኛ ፈጥነው የማታጠፋቸው ለምንድን ነው አለው። የንጉሥ ጰራግሞስም ልብ ወደ ክህደት ተመለሰ። ሐዋርያትንም ያመጧቸው ዘንድ 10,000 ጭፍሮችንና 200 ፈረሰኞችን ላከ። ጭፍሮችም ሄደው ከተማዋን ከበቧት። የከተማዋ ሰዎችም ደንግጠው ለሐዋርያት ነገሯቸው። ሐዋርያትም ከከተማው ወጥተው በጭፍሮቹ ፊት ቆመው እርዳታን ይልክላቸው ዘንድ ወደ ጌታ ኢየሱስ ክርስቶስ ጸለዩ። ያን ጊዜ የጭፍሮቹ ፈረሶች ወደ ሐዋርያት ተመለሱ። እግሮቻቸውንም አስተካክለው ተንበርክከው ሰገዱ። እንደሚያለቅስም በቃጭን ድምፅ ጮኹ። ከፈረሶችም አንዱ ድምፁን ከፍ ከፍ አድርጎ እንዲህ ብሎ እንደ ሰው ተናገረ። እናንተ ሰነፎች የጰራግሞስ ጭፍሮች፣ ክብር ይግባውና የክርስቶስን ጭፍሮች ጴጥሮስንና ጳውሎስን ለምን ትፈልጓቸዋላችሁ? ሥራዬኛስ ለምን እንዲሁ ትሏቸዋላችሁ? ነገር ግን ሥራዬንና የሰይጣን ሥራን ሁሉ ሊያጠፉ መጥተዋል። ክብር ይግባውና ከንጉሣቸው ከኢየሱስ ክርስቶስ ጋር በነጫጭ ፈረሶች ተቀምጠው አታዩአቸውምን? ለክብር ንጉሥ ለክርስቶስ ጭፍራም እንዲሁ ትሆኑ ዘንድ ስሞቻችሁ በሕይወት መጽሐፍ ይጻፍ ዘንድ ስለ እናንተ ይለምናሉ። እኛስ እንኳ እንስሳ ስንሆን ለአምላካችሁ እንሰግዳለን። ፈረሱንም ይህንን ተናግሮ ዝም አለ። ከዚህ በኋላ እንዲህ የሚል ቃል ተሰማ። ሐዋርያቶች ሆይ አዲሶች አትክልቶችን ቸል አትበሏቸው። ያን ጊዜ ሕዝቡ ሁሉ እንዲሁ ዓይናቸውን ቀና አድርገው በታላቅ ክብር ወደ ሰማይ ሲያርግ ጌታችንን አዩት። እነዚህም 10,200 ጭፍሮች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ፣ ለሐዋርያትም ተገዙላቸው። ሐዋርያትም የምድራዊው ንጉሥ ጭፍራ መሆንን እንዲተዉ ፈረሶቹንና የጦር መሣሪያዎችንም እንዲመልሱለት ክብር ይግባውና በክርስቶስ በግልጥ እንዲያምኑ አዘዟቸው። እነዚህ ጭፍሮችም ወደ ንጉሣቸው ጰራግሞስ ሄደው በፊቱ ቆሙ። ታመጧቸው ዘንድም የላካችሁ እነዚህ 2 ባለሥራዮች ወዴት አሉ አላቸው። የልጅህን ዓይኗን ለማዳን በጎ በሠሩልህ ፈንታ ለምን በክፋት ትፈልጋቸዋለህ? አሉት። ከዚያም ጦራቸውንና ትጥቃቸውን ፈተው ገንዘብህን ውሰድ፣ እኛ ግን ከአንተ የተሻለ ንጉሥ አግኝተናል፣ ይኸውም የጴጥሮስና የጳውሎስ አምላክ ነው ብለው ከፊቱ ጣሉለት። በሰማ ጊዜ ደነገጠ። ተቆጥቶም እስከሚገድላቸው ድረስ በወህኒ ቤት ይጨምሯቸው ዘንድ አዘዘ። ከዚህም በኋላ ራሱ ይይዛቸው ዘንድ ተዘጋጀ። የጦር መሣሪያውን አዘጋጀ። ወደ ፊልጶስ ሀገር ሄደው እስከ መሠረቷ ያጠፏት ዘንድ 20,400 እግረኞች ጭፍሮችን አዘዛቸው። ቅዱስ ጴጥሮስም በመንፈስ ቅዱስ አውቆ ቅዱስ ጳውሎስን እንዲህ አለው፣ ወንድሜ ሆይ ሀገርህን እንዳታጠፋ ሳይወጣ ወደ ጰራግሞን ተነስና ሂድ። ከዚህም በኋላ ጸሎትን ጸለዩ። ወጥተውም በደመና ተጫኑ። በቤተ መንግሥት መካከልም አወረዳቸውና በጰራግሞን ፊት ቆሙ። እንዲህም አሉት፣ እነሆ እኛ በፊትህ ነን፣ ስለ እኛ ሀገርን አታጥፋ። ያን ጊዜም ጭፍሮች እንዲመለሱ አዘዘ። ሐዋርያትንም እንዲህ አላቸው፣ ሀገሩን ሁሉ በሥራ የምታጠፉ ሥራዩኞች እናንተ ናችሁ። እነርሱም ይህንን ሥራ ለእኛ አይገባም አሉት። ሁለተኛም ኀጢአታችሁ ነው ወደዚህ ያመጣችሁ አላቸው። ችንካር ያላቸው 2 የራስ ቁሮችን ከብረት እንዲሰሩ
አቃቂርንም እንዲመሏቸው በእሳትም አግለው በሐዋርያት ራስ ላይ እንዲደፉባቸው አዘዘ። እንዲሁም አደረጉባቸው። ያን ጊዜ ቅዱስ ጴጥሮስ እንዲህ ብሎ ጸለየ። አቤቱ ፈጣሪ ሆይ የጌትነትህ ኃይል በጰራቅሞስ ላይ ግለጽ። ያን ጊዜም ጰራቅሞስ ከወገኖቹ ሁሉ ጋር በነፋስ ውስጥ ተዘቅዝቆ ተሰቀለ። በዚያን ጊዜ ጌቶቼ ሆይ ይቅር በሉኝ፣ ከዚህ ጾርም አድኑኝ እያለ እንዲሁ ጮኸ። የእንዶር ንጉሥ አስነስቶኛልና የተረገመ ይሁን። እንዲሁም በእናንተም ላይ ክፉ የሚናገር ሁሉ የተረገመ ይሁን አለ። ቅዱስ ጴጥሮስም የታሰሩትን ጭፍሮች ይፈቷቸው ዘንድ እስከምታዝ ከዚህ ስቅላት አትወርድም አለው። እሱም ወደ ልጁ ወደ ሎይ ተጣርቶ ትፈታቸው ዘንድ አዘዛት። እርሷም እንዳዘዛት ፈታችው። ቅዱስ ጴጥሮስም ዳግመኛ አለው፣ አሁንም ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም። እንደዚሁ በምድር ላይም እንደኔ ያለ እርኩስ የለም ብለህ ካልጻፍክ አትወርድም። ይህችንም በከተማዋ መካከል ያነቧት ዘንድ ታገኛለህ። ከዚሁም ንጉሡ ወረቀትንና ቀለምን ታቀብለው ዘንድ ወደ ልጁ ተጣራ። እርሷ ብቻዋን ከስቅላት ቀርታ ነበርና አመጣችለትም ጊዜ ቁልቁል ተሰቅሎ እያለ ጻፈ። በከተማው መካከል ያነቧት ዘንድ ላካት። ያን ጊዜም ጰራቅሞስንና ወገኖቹን አወረዷቸው። ወደ ሐዋርያትም መጥተው ከእግራቸው በታች ሰገዱላቸው። ንጉሡም ጌቶቼ ይቅር በሉኝ፣ እኔ በአምላካችሁ አምናለሁ አለ። ሕዝቡም ሁሉ ሕያው በሆነ አምላካችሁ እናምናለን እያሉ ከሐዋርያት እግር በታች ወድቀው ሰገዱ። እነርሱም ሃይማኖትን አስተምረው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ጭፍሮቹንም እንዲሁ አጠመቋቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስን በማመን አንድ ሆኑ። ቤተ ክርስቲያንንም ሰሩላቸው። ከአዋቂዎቻቸውም ቀሳውስትና ዲያቆናትን ሾሙላቸው። ነገር ግን ምስጢርንም እያስገነዘቧቸው በእነርሱ ዘንድ ኖሩ። ሃይማኖታቸውም ይጸና ዘንድ ቅዱሳት መጻሕፍትን ሰጧቸው። እንዲህም አሏቸው፣ በሃይማኖታችሁ ጽኑ፣ እኛ ካስተማርናችሁ ትምህርት አትናወጹ፣ ወደ እናንተ እንመለሳለን። ከዚህም በኋላ ሰላምታ ሰጥተዋቸው ወደ ፊልጶስ አገር ሄዱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጌቶች ሐዋርያት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ከአባቶቻችን አበው ሐዋርያት በረከት ይክፈለን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሰማዕቱ በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ በዓል ዕለት የሐምሌ 15 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 69 ቁጥር 6 እግዚአብሔርን በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር ነው። መኑ የሮ ለእግዚአብሔር በደመናት ወመኑ ይትመስሎ ለእግዚአብሔር እምደቂቀ
እግዚአብሔር ስቡሕ በምክረ ቅዱሳን በሰማዕቱ በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ በዓል ዕለት በሐምሌ 15 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ቁጥር 18 እስከ ቁጥር 26። ቃሉም እንዲህ ይላል። እውነትን በአመፃ በሚከልሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። እግዚአብሔር ስለገለጣቸው ስለ እግዚአብሔር ሊያውቅ የሚቻለው በእርሱ ዘንድ ግልጥ ነውና። የማይታየው ባሕሪ እርሱ የዘላለም ኃይሉ ደግሞም አማልክትነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋው ሰውና በወፎች 4 እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ስለዚህ እርስ በርሳቸው ሥጋቸውን ሲያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። አሜን። በሰማዕቱ በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ በዓል ዕለት በሐምሌ 15 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 12 እስከ ቁጥር 17። ቃሉም እንዲህ ይላል። ከሁሉም በፊት ወንድሞቼ ሆይ በሰማይም ቢሆን በምድርም ቢሆን በሌላ መሐላም ቢሆን በምንም አትማሉ። ነገር ግን ከፍርድ በታች እንዳትወድቁ ነገራችሁ አዎን ቢሆን አዎን ይሁን፣ አይደለምም ቢሆን አይደለም ይሁን። ከናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውይን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። በሰማዕቱ በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ በዓል ዕለት በሐምሌ 15 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 9 ቁጥር 22 እስከ ቁጥር 30። ቃሉም እንዲህ ይላል። ሳውል ግን እየበረታ ሄደ። በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር። ብዙ ቀንም ሲሞላ አይሁድ ሊገድሉት ተማከሩ። ሳውል ግን ሐሳባቸውን አወቀ። ይገድሉትም ዘንድ በሌሊትና በቀን የከተማይቱን በር ሁሉ ይጠብቁ ነበር። ደቀ መዛሙርት ግን በሌሊት ወስደው በቅጥር ላይ አሳልፈው በቅርጫት አወረዱት። ሳውልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርት ጋር ይተባበር ዘንድ ሞከረ። ሁሉም ደቀ መዝሙር እንደሆነ ስላላመኑ ፈሩት። በርናባስ ግን ወስዶ ወደ ሐዋርያት አገባውና ጌታን በመንገድ እንዴት እንዳየውና እንደተናገረው በደማስቆም በኢየሱስ ስም ደፍሮ እንዴት እንደተናገረ ተረከላቸው። በጌታም በኢየሱስ ስም ደፍሮ
እየተናገረ በኢየሩሳሌም ሲወጣና ሲገባ ከእርሱ ጋር ነበረ። ከግሪክ አገርም መጥተው ከነበሩት አይሁድ ጋር ሲነጋገርና ሲከራከር ነበር። እነርሱ ግን ሊገድሉት ፈለጉ። በሰማዕቱ በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ በዓል ዕለት በሐምሌ 15 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 4 ቁጥር 17 እስከ ቁጥር 21። ቃሉም እንዲህ ይላል። ከዚያ ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። በገሊላ ባሕር አጠገብ ሲመላለስም ሁለት ወንድማማች ጴጥሮስ የሚሉትን ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባሕር ሲጥሉ አየ። ዓሣ አጥማጆች ነበሩና። እርሱም በኋላዬ ኑ ሰዎችን አጥማጅ እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉትን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።